ሰምተን ነበር። አቤልን በዚህ ጉዳይ ላይ ሲጠየቅ ጊዜ እኔ ምንም አውቀው ነገር የለም፣ እንዴት ያጎቴ ሚስት ሞታ እንዴት አላውቅም፣ ቢያንስ እኮ ለቅሶ መድረስ አለብኝ፣ ቢያንስ እንኳን የቀብሩ መድረስ አለብኝ፣ ቤተሰቢ ናት፣ እሱ ምንም ቢሆን መኮንን ምንም ቢያደርገኝ አጎቴ ወይ መኮንን ምንም ቢያደርገኝ እኮ ለቅሶ መድረስ አለብኝ፣ የእናቴ የወንድም ሚስት እኮ ናት፣ እሷ ምንም ያደረገችኝ ነገር የለም፣ ግን በፍጹም ይሄ ነገር የሰማሁኝ ነገር የለም፣ እናቴም የነገረችኝ ነገር የለም ብሎ ነበር። ነገሩ እንዲህ ነው። በህይወት እንዳለች ተሰምተዋል። በጣም አስደንጋጭ የሆነ ነገር ነው። እኔ ማለት እነሱ እንደምታውቁ ከፈጣሪያቸው ገለል ብሎ የራሳቸው ሃይማኖትን የመሰረቱ ሰዎች ናቸው። ስለዚህ እቺ ሴትዋ ሞተች ተብሎ ተወርቶ ስራዋን እንድትሰራ ተደርጎ ነው ወይስ ምን ጉድ የተሰማ ነው? ዛሬ ሉል የሆነ ጥቆማ ደርሶት ያው ጆን እንዳማመው ቀጥታ የሷ ቤተሰብ የመኮንን ሚስት ሞተች የተባለችዋ አሁን በግዳጅ ያስገባት ሚስቱ ሳይሆን የበፊቱ ሚስት ሞተች የተባለችዋ ቤተሰብ ጋር ሄዶ ነበር። ሲሄድ ጊዜ ያለውን ነገር አወራ። ወንድሟ ያ ድርጅት መጀመሪያ ያቋቋመችው የኔጆ እሷ ነበረች። ብዙ ለፍታ እንግሊዝ ሀገር ብዙ ደክማ ከፍታው ነበር። እሷ የከፈተችው ያ ድርጅት ጥሩ ስራ ሊሰራበት የተቸገሩ ሰዎች፣ ጎዳና ላይ የሚወጡ ህጻናቶች፣ ከክፍለ ሀገር ስራ ያጡ ወጣቶችን እዛ ድርጅት ውስጥ ገብተው እንዲያድጉ እንዲመገቡ ስራ ሌላ ከዛ ሰንጥለው ወጥተው ራሳቸው የሆነ ስራ እንዲሰሩ ነው ድርጅቱ የተከፈተው ነበረው። ከዛ በኋላ እኔ መዛው ስራ ብላኝ ገብቻለሁ። ታናሽ ወንድሟ ነው የሰራሁኝ መሬቱም የመሬቱ ስም በመኮንን በእህቱ ስም ሆነ። ማናት እሷ? የአቤል እናት ናት። በደንብ ስሙልኝ። ከዛ እህቴ በዚህ ጉዳይ ላይ ምን ያልሽ ነው? አንቺ በለፋሽበት አንቺ በገዛሹ አቶ መኮንን ወይም ባልሽን በእህቱ ስም ያደረገው ነው ስላት ጊዜ በጣም ተሰማትና በቃ ተወው እስኪ ኋላ ይስተካከላል ብላኝ ተወቹ። የተሰራ በመሀል መኮንን መጣ። የአቤል አጎት መጥቶ ነገሩ ሳየው እንዳልሆነ ሆነ። ባንዴ ምንም ሳይል የውጭ ሀገር ህዝቦችን የሚያመልኩት የ666 አምልኮት ድርጅት አድርጎታል። ለምንድን ነው እንደዚህ ነገር የሚደረገው? ይሄ በኢትዮጵያ ያለነት የሚፈቀድ ነገር አይደለም። ኢትዮጵያ ላይ የማይወከል ነገር ነው። እዚህ ጋር እህቴ የከፈተችው እኮ ጥሩ ነገር እንዲሰራ በቃ ህጻናቶችን ሊያድጉበት፣ የተቸገሩ ሰዎች የሚረዱበት፣ ጎዳና የወጡ እናቶች ወንድሞችም ህጻናቶቹ ካሉ ሊያድጉበት ነው ይሄ ነገር ያደረገችው። በምን ሁኔታ በእንዲህ ሊቀየር ቻለ ስል ጊዜ አንተ ምን አገባህ ከዚህ ድርጅት መውጣት አለብህ ብሎ አባረሩኝ። ብዙ ነገር ለፍቻለሁ ብቻ በቃ ከድርጅቱ አባረሩኝ አለ። ከዛ ከድርጅቱ ሳያባረሩኝ በፊት ሁለት ባለ ሀብቶች ነበሩ። ይሄ ነገር ባለፈ የመኮንን ጓደኛ ተናግሮታል። የምታስታውሱ ከሆነ ቀንጨብ አድርጌ ያቀርብላችሁ ነበር። እነዛ ሰዎችን በድርጅቱ ላይ በጣም ድጋፍ ያድርጉ ነበረ፣ ብር ያወጡ ነበር፣ ባለ ሀብት ነበሩ በማለት በምንም ነገር ሳያማቸው ምን ሳይሉ በአጋጣሚ ነው የሞቱ። በምን ምክንያት እንደሞቱ አይታወቅም። መኮንን ከውጭ ሀገር ከመጣ በኋላ ነው እነዛ ሰዎች በድንገት የሞቱ። ምክንያታቸው ምን እንደሆነ ምንም ሊታወቅም አልቻለም። አስክሬናቸውም አልተመረመረም። ያ ነገር እኔም ብዙ ጊዜ ያስፈራሩኝ ነበር ከዚህ ድርጅት ተውጣ። ምክንያቱም እኔ ይሄ ነገር ተቃውሞ ያድርሻለሁ። ለምን በሀገራችን ላይ እንደዚህ ነገር ይሰራል? ይሄ ከሀገራችን ከባህላችን ከሃይማኖታችን የወጣ ነገር ነው። ስለዚህ በዚህ በኢትዮጵያ ምድር እህቴ ለጥሩ ነገር በከፈተችው ድርጅት እንደዚህ ነገር መሰራት የለበትም ስል ጊዜ ምን አገባህ አንተ ማነህ ብሎ መኮንን የአቤል አጎት ብዙ ጊዜ ያስፈራራኝ ነበር አለ። ከዛ በኋላ እኔ ድርጅቱ ትቼ ወጣሁኝ። ለእህቴም ነገርኳት። ምክንያቱም ምንድነው ለምን የወጣው ስተን ጊዜ እንደዚህ ነገር መጣች ከእንግሊዝ ሀገር ብዙ ቦታ ተደራረሱ፣ ከመኮንን ጋር ተጣሉ፣ ብዙ ነገር አድርጋ በመጨረሻ አቅም አጣራት። እሱም በዚህ ነገር ላይ በጣም አስፍቶ ጀመረው። የእሱ ብጤዎችን ከውጭ ሀገር አመጣ። ብዙ ነገር ሲደረግ ጊዜ እህቴም ተመልሳ እንግሊዝ ሀገር ሄዳለች። እንግሊዝ ሀገር ከሄደች በኋላ ታማለች አልተባለ ምንም አልተባለ ምንም ሳይባል እህታችሁ ሞታለች ተብሎ በሌላ ሰው ተልኮብናል አለ። በሌላ ሰው ተላከብን። ከዛ እሱ ጋር ደውለን ያው ከኛ እሱ መኮንንና እኛ በጣም ግጭት ውስጥ ነው ያለ ነው። ስለዚህ እህታችን እንዴት ልትሞት ቻለች? ምንድነው አመማቶ ብለን ስንጠይቀው በቃ ሞታለች፣ ሰው እንደሚሞት ነው የሞተችው አለን። እሺ አስክሬኗ ወደ ኢትዮጵያ ላክልን፣ እኛ ቤተሰቦቿ አለን፣ እዚህ ተቀበራለች በወግ ማረግ። ስለዚህ ወደ ኢትዮጵያ ላክልን። አትመጣም ኢትዮጵያ። ከፈለጋችሁ እህታችሁ ለመቅበር ከፈለጋችሁ ኑ እንግሊዝ ሀገር። አስቡት፣ ከአዲስ አበባ ወደ ገጠር አይደለም የሚሄዱት፣ ወይ ከገጠር ወደ አዲስ አበባ አይደለም የሚመጡት፣ ከኢትዮጵያ ወደ እንግሊዝ ሀገር። እንዴት ነው እንግሊዝ ሀገር ለመግባት እኮ መስዋዕትነት ከፍላችሁ እኮ ነው፣ ብዙ ነገር ለፍታችሁ ደክማችሁ እኮ ነው። ግን የአቶ መኮንን ጭካኔ ጥግ አስቡት። እኔ
እመኑኝ እኔ ይሄ መኮንን የሚባለው ሰውየው የአቤልን አጎት በእህቱ ስም በአቤል እናት ስም እንደዚህ መጥፎ የሚሰራበት ድርጅት ከከፈተ በኋላ በእህቱ ላይ የጨከነ እኔ ምንም የሌላ ሰው ይራራል የሚባል አማርኛ የለኝም። ጭራሽ እምነትም ሀሳብም ላስብም አልፈልግም በምንም ተአምን። እንዴት ነው አንድ ቤተሰብ የድሃ ቤተሰብ እንግሊዝ ሀገር ሰውን አንድ ለመቃብርና ድረስ የሚባለው በምን ሁኔታ? ከአዲስ አበባ ክፍለ ሀገር ቢሆን ኦኬ ትሄዳላችሁ። ከአንድ ከተማ ቢሆን በኢትዮጵያ ውስጥ ቢሆን እሺ ትሄዳላችሁ። በምን ሁኔታ ነው ከኢትዮጵያ ወደ እንግሊዝ ሀገር የሚሄደው? ባይሆን አስክሬኗ ወደ ኢትዮጵያ መላክ ይቻል ነበር አይደል እንዴ? ግን ታላቅ ወንድማቸው እንደምታውቁት የዛ የድርጅቱ ኃላፊ ነው። እሱን ይሄን ነገር የ666 አምልኮት እንደሆነ የነገርኩት ወንድሜ እዛ ድርጅት ውስጥ አትግባ፣ በጣም አስጸያፊ የሆነ ድርጅት ነው፣ በጣም መጥፎ ድርጅት ነው፣ ከዛ ድርጅት ተቆጠብ፣ ይቅርብህ፣ አትግባ፣ ጥሩ ስራ ለመስራት ሞክር ስለው ጊዜ ምን አገባህ አንተ፣ እኔ ብር ላግኝበት እንጂ የፈለኩኝ ነገር መስራት እችላለሁ ብሎኝ እዛ ድርጅት ውስጥ ገብተዋል። ለምን እንደገባ ብቻ አላቅም። በጣም መጥፎ እንደሆነ ነግሬዋለሁ። ይቅርብህ፣ ሃይማኖትህ አምልከህ ኑር፣ ፈጣሪያህን ፈርተህ ኑር ስለው የሚያገባህ ነገር የለም ብሎ ከኔና ከእህቴ ተጋጭቶ ከቤት ተጣልቶ ወጣ። እዛ ድርጅት ውስጥ ገባ። እህቴን በጣም ስለምትወደው ሰፖርት አድርጓለች፣ ብር ትልክለታለች፣ በድርጅቱ ላይ ጠንክሮ እንዲሰራ። ጭራሽ አሁን የድርጅቱ ኃላፊ ተደርጎ ነው የተሾመው። ስለዚህ ያወቀ ነው የገባው እንጂ ሳያቅ አይደለም የገባው። እህታችን እንደዚህ ነገር ብለን እንዳነግራት በጣም ትወደዋለች፣ በጣም ትወደዋለች። ብርን በኃይለኛ ነው የምትልክለት፣ ለእኛም ትልክልን ነበር፣ ግን በሱ በኩል ስለሚደርሰን አይሰጠንም። በሱ በኩል ነው የምትልክልን፣ ለእኛ ምንም የሚሰጠን ነገር የለም። ስለዚህ እህታችን ከቆይታ በኋላ ኢትዮጵያ ላይ እንደታየች ተሰማ። ወንድማችን እዛ ድርጅት ውስጥ የሚሰራው የአቶ መኮንን ድርጅት ውስጥ ውክልና ተሰጥቶ የሚሰራ ወንድማቸውን አይቻታለሁ፣ እህታችን ታክሲ ውስጥ ስትሄድ ራይድ ውስጥ ስትሄድ ጊዜ አይቻታለሁ ብሎ ነገረን። የሆነ ሰዓት ቤት መጥቶ ይቅርታን ጠይቆን እህታችን አልሞተችም አለች። መኪና ውስጥ ታክሲ ውስጥ ስትሄድ ጊዜ አይቻታለሁ። የሆነ ጊዜ ደግሞ ከመኮንን እህትም ስትሄድ አይቻታለሁ። ከአቤል እናት ትሆን ወይስ ከአንደኛው ከአቤል ካክስት ትሆን አልታወቀም። እንዴት አየሃት? ሞተች እኮ ተብሎ ተነግሮን አይደለም ወይ? ቤተሰብ በሙሉ ለቅሶ ተቀምጠው አልነበረም ወይ? በእንዴት በዚህ አመት ውስጥ ኢትዮጵያ ላይ ልታያች? ኧረ ከአንድ ሁለቴ አይቻታለሁ ብሎ ነግሮናል። ልላምን አልቻልንም። ከዛ ታናሽ እህታቸው አለች፣ ጓደኛዬም አይቻታለሁ እህትሽ እኮ አለችኝ። እኔም ከትምህርት ቤት ስመጣ አይቻታለሁ። የሆነ ሆስፒታል ተከትያ ስገባ ግን አላገኘኋትም። እህታችን በህይወት እንዳለች ነው የምናውቀው ብሎ ነው የተናገሩት። ምን አይነት አማርኛ እንደሆነ ብቻ እኔ አልገባኝም። በምን ሁኔታ አውቆ ነው ሞተች ብሎ የተናገረው አቶ መኮንን? ምክንያቱም ይሄ መናገር ለሱ ቀላል ነገር ነው። ለምን የሰውን ህይወት ምንም አይመስለው ሰውየው፣ ሰውን ምንም ማጥፋት ምንም አይመስለው ሰውየው፣ የገዛ ለእህቱ ያራራ ሰውየው፣ ለገዛ ለእህቱ ልጅ ያራራ ሰውየው ለሚስቱን ይሄ ነገር ማድረግ፣ ለሚስቱ ቤተሰቦች ይሄ ነገር ማድረግ እሱ ከባድ ነው። ምክንያቱም ምንም ነገር እንዳያስቸግሩ ነው እህታችሁ ሞተች ተብሎ እንዲያወጅ የተደረገው። ለምን በዚህ ልክ ሊሆን ቻለ? በምን ምክንያት ነው? ለምን ምን ተደርጎ ነው? በጣም ከባድ ነገር እኮ ነው። በጣም ከባድ። ሰው ሳይሞት እንዴት ሞተ ተብሎ ሊነገር ይችላል? እሺ ከሞተች ኢትዮጵያ እንዴት አድርጋ መጣች? በምን ሁኔታ መጣች? የሞተ ሰው ይነሳል ወይስ በእነሱ ሃይማኖት አንድ ሰው ከሞተ በኋላ ይነሳል ነው ወይ? እነኔ ምን ልበል? ምክንያቱም ሰው ሁሉ ሰው የሚፈጥረው ፈጣሪ ነው አይደል እንዴ? እና በምን ሁኔታ ነው እንደዚህ እሷ በህይወት ልትኖር ቻለች? ወይስ ሳትሞት በፊት ነው ሞተች ብሎ በጣም የሰውን ህይወት የሚያሳዝነው ጨካኙ ሰውየው ያወጀው? በጣም ግራ የሚያጋባ ነገር ነው የምንሰማው። የአቤል አጎት በጣም ኃይለኛ ነው ከምናቸው በላይ። ምን ተጨባጭ ነው ማይባል ነገራቶቹ በሙሉ በቀስታ እንደ ባብ የሚራመድ ሰው ነው። ልክ እንደ ባብ በቀስታ ሰውን ለመጨረስ የሚሞክር ሰው ነው። ምክንያቱም እነዚህ ሰዎች በሙሉ በሱ እጅ እንደጠፉ ነው የሰማ ነው። ያው ጓደኛው በሽተኛ አድርጎ ነው ያቀረው። የአቤል እናትም ያው ወንጀል ውስጥ እንድትገባ ነው ያደረጋት። አቤልን ወንጀለኛ እንዲሆኑ ሊያደርገው ነበር፣ ግን ፈጣሪ ማላለውም አቤል አድኖታል። አሁን የአቤል እናት ናት ያሳዘነች። በመሀል ወንድሜ እንደዚህ ነገር አያደርግም ያለችው። ወንድሜ መቼም ቢሆን እንደዚህ ነገር አያደርግም፣ ካደረገ እኔ ነኝ የገደለኝ ነው ያለችው። ግን እሱ ከዚህ የበለጠ የሚያደርግ ሰውየው ነው። ምክንያቱም ብር ያገኝበት እንጂ ስለሌላ ሰው ህይወት ምን የሚያሳዝነው ሰው አይደለም። እሱ የዛሬው ደስታው ብቻ ነው የሚያየው። የዛሬው ደስታ ዛሬ ደስተኛ ነው ሆን እንጂ ስለ ነገ አያገባኝ የሚል ሰው ነው።
የአቤል አጎት ማለት ምን አይነት ፍጡር ሰው በሀገራችን ላይ ብዙ አይነት ፍጡራኖች አሉ። ብዙ አይነት ለማመን የሚከብዳችሁ ሰው ናቸው ወይ ብላችሁ ማለት የሆነ ህሊናችሁ የሚወቅሳችሁ ነገር አይታችሁ እኛ ሰው ነን እነሱ እንደኛ ሰው ናቸው ብላችሁ ማታምኑት ነገር ነው ሀገራችን ላይ የሚፈጠረው። ለምን በዚህ ልክ እንደሆነ እኔ አላቅም። ሰው ለብር ብሎ በዚህ ልክ ያልሆነ ስራን ለምን እንደሚሰሩ አላቅም። እነሱና ፈጣሪያቸው ነው የሚያውቁት። ምክንያቱም የአንድ ሰው ውስጡን ልቦ የሚያውቀው ፈጣሪ ብቻና ብቻ ስለሆነ ማለት ነው። በጣም ከባድ ነገር ነው። በነገራችን ላይ ልጄ በጣም ደህና ነው። አሁን ተሽሎኛል፣ ለውጥ አለው። መድኃኒት ያደረኩበት ነው፣ ሕክምና ያደረኩበት ነው። አትጨናነቁ፣ በጣም ደህና ነኝ ነው ያለው። አላህ አፊያ ያርግህ። እኛ የምንፈልገው ይሄ ነው፣ የእኛ ምኞታችን ይሄ ነው። ሙሉ ጤናህን አግኝተ ደስተኛ ሆነ እነዚህ በአንተ ላይ የሙሉ ጠላቶች የምታሸንፍበት ጊዜ ቅርብ ይሁን። አላህ አፊያ ያርግህ ነው ምለው። በርቱልኝ።